አደይ ወይ ምንድነው? ምን ነው? ማን ነው? አባዬ ድምጻችን ከሰማን ጥሩ አይመጣም። ዝም በይ። አይዞሽ እናቴ እኔ አለሁልሽ። እናትና ልጅ ሰውዬ ልጅ ምን አርጊ ነው? አንቺን ያናገረሽ የለም። አደይ ነይ ትንሽ። አይሆንም። ልጄን ምንም የማድረግ መብት የለውም። ስለ ልጄ የምወስነው እኔ ብቻ ነኝ። አሁን ነው እንደ አባትነቱ የታየው ገንዘብ ጥቅም ሲገኝበት አይሆንም። ነይ አደይ ልጅ ነይ። ወደ ልትወስጃት ነው አንቺ ሴትዮ? አይመለከቱትም። ልጄ ማንንም እምነተ ቢስ አግብታ በየቀኑ ለሚፈታ ሰው አልድራትም። አንቺ ብቻ የወለድሻት መሰለሽ? የኔም እኮ ልጄ ናት። ኧረ ዛሬ ነው አባትነቱ የታየው። አንተስ ብትሆን ዛሬ ነው አጎትነት የታየህ። እንዴት ብላችሁ ልጅ አጠገብ ድርሽ እንዳትሉ፣ እንዴት ጫፏን እንዳትነኩ። ነይ እንዴት እንደነው የሚያናግረሽ አንቺ? እናት በልጇ መች ቀልድ ታውቃለች? ይሄ ይዛለ ሄደች። በሉ አሁን የትም ቦታ ሳትርቅ ቀድማችሁ ይዛችሁ አስራችሁ ይዛችሁ ቶሎ በል። አደይ በጣም ጀግና ናት። ጀግና እንኳንም አመለጠች። ጫኔን ገፍትራው ሂዳለች ማለት ነው። እንኳንም አመለጥሽ ጎበዝ እያላችኋት ነው ማለት ነው ውዶቼ። በአደይ ላይና በለሊ ላይ የተፈጠረው ነገር ብዙዎቻችንን በጣም አሳዝኖናል ከምላችሁ በላይ። ኤላ ያደረጋትን ነገር ብታውቅ እኮ ባልጠራችሁ ነገር እንደዚህ ኤላዬ ባላለች ነበር እያላችሁ ነበር። እና እውነት ታማ ነው እኮ አሟት ነው። እና ቤተሰቦቼ እንግዲህ ለልዬ አሟት ነው እውነት። ቤዛ የሰጠቻት መድኃኒት ይህን ያህል ምን ያህል ኃይለኛ ቢሆን ነው እንደዚህ በአንድ መድኃኒት አይምሯን ያሰታት ብዬን ያልኩት። ይህን ነገር ባቡሬ እንትና ቤዛ እንዳደረገችው ቢያቅ እውነቴን ነው የምላችሁ ቤተሰቦቼ በቁሟ ነው የሚሰቅላት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ብዙዎቻችሁም አደይ ጎበዝ የኔ ጀግና እያላችሁ ነው። እንኳንም አመለጠች። አሁንም ቶሎ ብላ ወደ ከተማ መመለስ አለባት የሚል ብዙ ሀሳብ አለ። አደይ ትመለስ እያላችሁ ነው። እኔም ትመለስ ከሚሉ ሰዎች ነኝ። ምክንያቱም እዛ ከሆነች አሁንም አባትየው አስሮ ብቻ ያስቀምጣትም ማለት ነው። በግዴታ ወስዶ በግዴታ ከሌላ ወንድ ጋር እንድትጋባና ከሌላ ወንድ ጋር እንድተኛ ነው የሚያረጋት ማለት ነው። አደይ በነገራችን ላይ ክብሯን የጠበቀች ድንግል ሴት ናት። ስለዚህ አሁን ግን እዛ ሂዳ ግን ከሌላ ወንድ ጋር ተኝታ አስገድዶ ከሷ ጋር ካደረ በኋላ ከደፈራት በኋላ ድንግልናዋን ከወሰደ ሴትነቷን ካበላሸው በኋላ ከዚህ በኋላ ምንም ቢፈጠር የሚቀየር ነገር የለም ማለት ነው። ስለዚህ ቢውሃ ቢወቅጡት እንቦጭ ነው የሚሆነው። ስለዚህ ቶሎ ብላን ምንም ነገር ሳይሆንና ነገሮች ሳይበላሹ ተደብቃ ወደ ከተማ ትመለስ፣ ወደ ዴቭ ትመለስ። ዴቭም ደግሞ አደይ የት ናት ብሎ ማጣራት መጠየቅ አለበት። ዝም ብሎ አትደውልልኝም እያለ ነው ተቀምጦ ማለት ነው። እና ደግሞ እንትና ማለት ነው ባቡሬ ለምለምን ሊረዳት ይገባል። ሁሉንም ሰው ረስታ የበፊት ህይወቷን እንጂ ቤተሰቦቿ እንደሞቱ 7 አመት አክስቷ ቤት ገረዱና እንደኖረች ያን ሁሉ ታሪክ ረስታለች። ሩታንም ረስታለች። ሩታን ቤዛን ሩታ እያለች ነው የምጠራቸው ማለት ነው። እና ይህን ያህል አይምሯን እንዲዛባ ያደረገው ማስታወሷን እንድትረሳ ያደረጋት ነገር ምንድን ነው? መድኃኒቱ ምን ያህል ከባድ ቢሆን ነው እውነት ቤዛ ይሄን ነገር እንዳደረገች ሁሉም ሰው ባወቀ ጊዜ የቤዛ የመሞቻዋና የመጨረሻዋ ጊዜ ደርሷል ብዬ ነው የማስበው። ምክንያቱም እንዴት በዚች ልጅ ምስኪን በሆነች ልጅ በብዙ ፈተና ያለፈች ልጅ ናት ታውቃላችሁና እንዴት በሷ ህይወት ላይ ትቀልዳለች? እና ደግሞ የአደይም እናት እንግዲህ በጣም ከባድ ስሜት ውስጥ ነው ያለችው። እንግዲህ ልጇን ከዚህ ነገር ታወጣታለች ብዬ አስባለሁ። ግን በጣም ነው የምታሳዝነው ከምላችሁ በላይ ውዶቼ። እና ውዶቼ በተለይ ለሙዬ ያን ኤላ ህይወቷን ምን ያህል አበላሽቶት ምን ያህል ህይወቷን ጨለማ አድርጎባት ተስፋ በቆረጠችበት ሰዓት ላይ ህይወቷ በጨለመችበት ሰዓት ላይ በጨለመባት ሰዓት ነበር ባቡሬን ያገኘችው። እና ያ ሁሉ ነገር የዚህ ሁሉ ነገር መንስኤ ባቡሬ ማን ነው ኤላ እንደሆነ ብታቅ ኤላዬ እያለች ባልጠራችሁ ነበር እውነት። ብቻ ግን ከዚህ ህልሟ ወይም ከዚህ ህመሟ ስትነቃ እንዴት እንደምታፈር ነው ብለው። ምክንያቱም በጣም ነው ባቡሬን እየፈራችው ያለችውና የሁሉ ነገር የተፈጠረባት እንግዲህ ያለፈውን ታሪኳን ስለረሳች ግማሹን እንጂ ግማሹን አታስታውስም ማለት ነው። ብቻ ግን በጣም ህይወት ለአሁን ላይ ለሷ በጣም ከባድ ነው። አላቅም ምን እንደሚፈጠር ማለት ነው። እውነት ለመናገር ታሳዝናለች ከምንም በላይ።